አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙኢልሃም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የእኛ ውድ ቤተሰቦች ተናፋቂዎች እንዴት ናችሁልን? እኛ አለን አልሐምዱሊላህ ሰላም ነን፣ ደህና ነን። እንዴት ናችሁ? በሰው ሀገር በማዳም ቤት ያላችሁ የማዳም ቅመሞች ውድ እህቶች ወንድሞች እንዴት ናችሁልኝ? እኛ ሰላም ነን አለንላችሁ አልሐምዱሊላህ ወለከል ሐምድ ሽኩር። ዛሬ ደግሞ ጅሙዓችን ነው ማለት ነው። ተቀናቶች ሁሉ ተመርጦ የተሰጠን ባለን ነገር ተብቃቅተን ባለን ነገር ራሳችንን በቃ አይደል የምናዳምጥበት ከውጣ ውረድ ወጣ ብለን ወደ ዲናችን ወደ አኼራችን የምናስተውልበት ቀን ነው ዛሬ። በእርግጥ አንድ ቀን ተመርጦ አልተሰጠንም። ሁልጊዜም ዲናችንን ማስታወስ አለብን፣ ሁልጊዜም አኼራችንን ማስታወስ አለብን። ግን የዛሬዋ ቀን ደግሞ ያው ለየት ያለ ናት ጁሙአ ማለት ነው። ከእናንተ ጋር እንዴት ነው ልላችሁ ነው። ቤተሰብ እንዴት እያሳለፋችሁ ነው? ጁሙአ ውሎ እንዴት ነው? ከኛ ጋር እንግዲህ አልሐምዱሊላህ ይህንን ይመስላል። እንግዲህ እንደዚህ በአማረ በተዋበ ሁኔታ እያሳለፍን ነው ማለት ነው ከልጆቼ ጋር አልሐምዱሊላህ ወለከል ሐምድ ሽኩር። በሰው ሀገር ያላችሁ አታምጥቷቸው እንደዚህ ከልጆቻችሁ ከቤተሰቦቻችሁ ጋር አልሐምዱሊላህ ባላችሁ ነገር ተብቃቅታችሁ የምትውሉበትን የምታሳልፉበትን ጊዜ አላህ ቅርብ ያርግላችሁ፣ አላህ ይወፍቃችሁ። ለሁላችንም አላህ ይወፍቀን ማለት ነው። አሚን አላሁማ አሚን ያ ረብል ዓለሚን። እኔው ማለት ነው ቤተሰብ እና ሰላም ናችሁማ? አሁን ወደ ቅመሟ ላስተላልፍ። ቅመምዬ ሰላም አለይኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለንላችሁ እንግዲህ አልሐምዱሊላህ። እንግዲህ የማዳም ቅመሞችን በስደት ዓለም ያላችሁ እህት ወንድሞቼ፣ እናቶቼ እንዲሁም ደግሞ በሀገር ውስጥ ሆናችሁ የምትከታተሉን ቤተሰቦች የኛን ቻናል በኮሜንትን በምንም የምትደግፉን በሞላ የአላህ እዝነትና ረህመት ይውረድባችሁ ብያለሁኝ። እንዴት ናችሁ? እንዴት ታዲያ ደህና ናችሁ? ትናንትና አልተገናኘንማ? አዎ አልተገናኘንም። ትናንት ቪዲዮውንም ምንም አልተገናኘንም እና እኛም እንግዲህ ናፍቃችሁናል። እናንተም እንግዲህ የምታስቡም ካላችሁ አፉን ብለናል እና እስከ ዛሬ እንግዲህ ትንሽ አንዳንድ እናንተ ዘና ፈታ የሚያደርጉ ቪዲዮዎች ስንሰራ ነበረ። ያንን ደግሞ እየሰራን ነው ብለን የዲናችንን ጉዳይ መዘንጋት የለብንም። ስለዚህ ደግሞ እንደዚህ ጁሙአችንን ደግሞ በዲን ጉዳይ በደንብ አድርገን ማስታወስ አለብን። እንግዲህ ዛሬ የዱዓችን ቀን ነው። ሁሉም ሰው መስጂድም ሆነ ምንም ስብሰብ ብሎ የሚሰግድበት ቀን ነው እና እንግዲህ አላህ ዱዓቸውን መቅቡል ካደረገላቸው መሀል ሰዎች አላህ ያድርገን። ሰግደው ከተጠቀሙት ዱዓ አድርገው መቅቡል ከተደረገላቸው ብያለሁ። እንግዲህ ዛሬ ይዤላችሁ ደግሞ የመጣሁት ጁሙአም እንደመሆኑ መጠን እናንተን ትንሽ የሚያስተምር ቁም ነገር የሚያስጨብጥ ነገር ይዤላችሁ መጥቻለሁኝ። እንደምትማሩበት ምንም ጥርጥር የለኝም። ቪዲዮውን ከመጀመራችሁ በፊት እንግዲህ ነባር ቤተሰቦቻችን ላይክ እያደረጋችሁ እንዲሁም ደግሞ አዲስ ገቢዎችም ካላችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሮት፣ ከወደዳችሁትም ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ ወደ ይባላል ሼር እያደረጋችሁ ተጋጋሩት አይደል? ጠፋኝ እኮ ሼር እያደረጋችሁ ቤተሰብነታችን አበረታቱን የምትለው ዋጣለችብኝ ማለት ነው። እና እንግዲህ አይኔም ተሰውራብኝ ነው። ርዕሳችን እንግዲህ አላህን አመስግን። ኢነላሃ ለዙ ፈድሊን ዐለናሲ ወላኪነ አክተረ ናሲ ላ የሽኩሩን። አላህ በሰዎች ላይ በእርግጥ የችሮታ ባለቤት ነውና ግን አብዛኛዎቹ ሰዎች አያመሰግኑም። እጅ አለን፣ እግር አለን፣ ዓይን አለን፣ ቤተሰብ አለን። እነኚህ ደግሞ በህይወት ውስጥ ከምንፈልጋቸው በርካታ ሀብቶች በላይ የሚልቁ ናቸው። ችግራችን ግን ምንጊዜም የምናስበው ያለንን ነገር ሳይሆን የሌለንን ነገር መሆኑ ነው። ችግሮችን ብቻ ሳይሆን አላህ የሰጠህን ጸጋዎች ስታስብና አላህን አመስገኝ ስትሆን ፍጹም መከፋትም ሆነ አሉታዊ ስሜቶችን ማዳበር አትችልም። ምክንያቱም በማንኛውም ሁኔታ ላይ አላህን አመስጋኝ ሆኖ መገኘት ጸረ መርዝ ክትባት ነውና፣ አላህን አመስጋኝ መሆን የቆሰለውን ያድናል፣ የተሰበረውን ይጠግናል። ሰው የመሆን ማንነታችንን ብቻ እንኳ ስናስበው አመስግነን አንዘልቀውም። ማን ነው ከኛ መካከል አንድ ዓይኑን በ1 ሚሊዮን ብር የሚሸጥ? እጁን፣ ምላሱን፣ እግሩንም ሆነ ሌላውን የሰውነቱን ክፍል እያንዳንዳቸውን በዚህ ዋጋ ለሽያጭ ማቅረብ የሚፈልግ ሰው አለን?
በፍጹም ይህንን የሚያደርግ ጤነኛ ሰው የለም። እነዚህን ነገሮች እውነተኛ ዋጋቸውን በገንዘብ መተመን ፈጽሞ ከባድ ነው። ምክንያቱም የእኛ ስሪት አይደሉም። ይህ ማለት ደግሞ እኛ ከብዙ ቢሊዮኖች የሚበልጡ ሀብቶች አሁን በእጃችን ላይ ያሉን ማለት ነው። ይህን ሀብት ሰዎች አልሰጡንም፣ ከቤተሰቦቻችን አልወረስነውም። ግን ቸርና አዛኝ የሆነው ሀያል አምላክ አላህ ሱብሃነሁ ወተዓላ የተለገሱን ጸጋዎች ናቸው። የውሃ የመብራትና የስልክ አገልግሎት ሁሌም እንከፍላለን። አላህ ያለምንም ክፍያ የለገሰንን ጸጋዎች ምስጋና ማቅረብና የእርሱ ጸጋዎች መሆናቸውን እውቅና መስጠት ይበዛብናል። እስቲ ያስቡት፣ የሺዎች አይን ጠፍቷል፣ የሺዎች እግር ተቆርጧል፣ በመቶ ሺህ የሚቆጠሩ ሰዎች አእምሯቸው ተበላሽቷል፣ መቶ ሺዎች መጠጊያ አጥተዋል፣ መቶ ሺዎች በጦርነት ተሰደዋል፣ መቶ ሺዎች በሆስፒታል ተኝተዋል፣ መቶ ሺዎች ወደ እስር ቤት ወርደዋል፣ መቶ ሺዎች ቤተሰብ አጥተዋል። ዝርዝሩ ብዙ ነው። ከእነዚህ ነገሮች ውስጥ ቢያንስ ብዙዎቹ አልደረሱብንም። ታዲያ እነዚህ የማን ጸጋዎች ናቸው? መሞገስና መመስገን የሚገባውስ ማን ነው? የሁሉም ነገር ባለቤት ኃያሉና ቸሩ አላህ አይደለምን? ለመሆኑ በምስጋናችን ተጠቃሚውስ ማን ይመስላችኋል? የእርሱንስ ጸጋ ቆጥረን እንዘልቀዋለን? ይህ የአላህ ጸጋ አይደለም ብለን የምናስተባብልበት ምክንያት ይኖረን ይሆን? እነሆ ታላቁ ቁርአን እንዲህ ሲል ይናገራል። ፈቢአይ አላኢ ረቢኩማ ቱከዚባን፣ ከጌታችሁም ጸጋዎች በየትኛው ታስተባብላላችሁ? ሱረቱል አልራህማን ላይ ተገልጿል ማለት ነው። እንግዲህ ይሄ ነገር በጣም ብዙ ነገር እራሳችንን ዝም ብለን ለአንድ በቃ ምንም ብዙ ደቂቃም ሰዓትም አይፈጅም። እስኪ ለአንድ ደቂቃ ያህል የአላህን ጸጋ ቆም ብለን እስኪ እናስበው። አልሐምዱሊላህ በስደት ዓለም ያላችሁ እህቶች እንግዲህ በቃ በቀላሉ አላህን ለማመስገን አልሐምዱሊላህ እጅ አላችሁ፣ እግር አላችሁ፣ ሙሉ ጤንነት አካል ምንም ሳያጎድል አላህ ሰጥቶናል። ይሄ ነገር ባይኖረን በሰው ሀገር እንሰደዳለን? በሀገር ውስጥ እንደዚህ መስራት እንችላለን? አንችልም። ግን አንድ ረቢል ዓለሚን አላህ ሁሉን ነገር አሟልቶ ሰጥቶናል። ግን እሱን እኛ እያማረርን ነው። ምክንያቱም ያለንን ነገር በፍጹም በቃ ያለንን ነገር ብቻ ነው እንጂ እኛ የምናየው ያለንን ነገር ነው። ገባችሁ አይደለም? ግን ደግሞ አንዳንድ ጊዜ ይሆናል አይደለ? ወጣ ብላችሁ ስታዩ ብዙ ነገር ታያላችሁ፣ ትሰማላችሁ እና ብቻ በጣም ከባድ ነው። አሁንም የምለው ነገር እስኪ እንደው አልሐምዱሊላህ እንበል ሁላችንም። ወላሂ ሁላችንም አልሐምዱሊላህ ነው የሚያስብለን። አልሐምዱሊላህ ነው ወላሂ። ምክንያቱም እንደዚህ በቃ አላህ እንደዚህ ሙሉ አድርጎ ፈጥሮናልና ምንም ሳያጎድል አልሐምዱሊላህ አላህ እጅ እግር ሁሉን ነገር ሰርተን ምንም በቃ አሁን ለምሳሌ ድህነት አለ፣ ብዙ ነገር አለ። እሱ ድህነት በስራ ሳሙና ታጥቦ ይለቃል ይባላል። ስለዚህ በጤናችን የሆነ ነገር ብንሆን ምንም ማድረግ አንችልም፣ ግን ብንታመም እንታከመዋለን። አካላችን ግን አንድ ነገር ቢሆን ምንም ማድረግ አንችልም። በቃ አላህዬ አልሐምዱሊላህ ለሰጠን እያለ እሱ ሲያበጀው ነው። እና እንግዲህ ብዙ ያስተምራል ብዬ አስባለሁኝ። ወላሂ እኔ ብዙ ሳነበው ብዙ ነገር አይቼበታለሁኝ። እና ይሄንን እንግዲህ እናንተ ውድ ቤተሰቦች፣ እህቶቼ፣ ወንድሞቼ ትማሩበታላችሁ። ለእናንተ ጥሩ ነገሩን ላቅርብላችሁ ብዬ ነው ይዤላችሁ የመጣሁት። እንግዲህ ካለኝ ክብርና ካለኝ ፍቅር ማለት ነው። እኔ በጣም ወዳችሁ ማከብራችሁ ብዙ እህት ወንድሞች ያላችሁ እና ሹክረን ብያለሁ። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። እና ማሚዬ በዚህም ጉዳይ አሁን ባነበብኩትም ጉዳይ ሆነ ለእነሱም የፈለግሽውን ነገር ማለት ከፈለግሽ እድሉን እሰጣለሁ ማለት ነው። አይ በመጀመሪያ ማሻአላ ተባረክ ረህማን አላህ ይጨምርልሽ። እንደዚህ አስታውለሽ ሀሳብን አስበሽ በዚህን ቀን ያ ሁሉም ቀን የአላህ ቀን እንደሆነ ብዙ ጊዜ ትነግሪኛለሽ፣ ታሳውቂኛለሽ። ግን ደግሞ እስከዛሬ ተዝናንተናል፣ ተጫውተናል። ፈገግ የሚያደርግ ነገር ለቤተሰቦችም ላንቺም አቅርቤያለሁኝ። ዛሬ ደግሞ ለየት ያለ ለቤተሰቦቼ ጁሙአ ነው። ጁሙአን የተመለከተ ራሳችን የምናስታውልበት ይዤ እቀርባለሁ ነው ያልሽኝ። እንደጠበቅኩት ሳይሆን ከጠበቅኩት በላይ ነው። ማሻአላህ ተባረከ ረህማን። ላንቺም አላህ ይጨምርልሽ። እኛም ደግሞ በሰማነው ተጠቃሚ ያድርገን። አላህ ሱብሃነሁ ወተዓላ ማዳመጥ ብቻ ሳይሆን መተግበርን የሚስጠን ያ ረብ። እና ቤተሰብ አንዳንዴ እኮ
ከሄደብን የተሰጠን ታጣ ነው ያለን ይበልጣል ይባላል። አዎ የሆነ እኮ ነፍስያ እንዲህ ስትል እኮ እስኪ ሆስፒታል ሂደህ ራስህን ነው ወደ ሆስፒታል ሰጥ እኔ አሁን ባለሁበት በዚህ ባለሁበት ህይወቴ በቤተሰብም በኩል ሆነ በጓደኛም በኩል ሆነ ወደ ሆስፒታል ሲሄድ እኔ ያለው እኔ እንጃ ሁሉ ነገር ነው የምረሳው። በቃ ማንኛውንም ይሄ የምወጣው የምወርዶ የሚፈጠረው ሁሉ ረሳዋለሁ። ቤተሰብ ወላሂ ነው የምላችሁ። ለምን እዛ ጋር ተቆርጦ ታያላችሁ። እንደዚህ አልሐምዱሊላህ ደግሞ እንደዚህ በዲናችን ተብራርቶ ቀርቦ አይደለም በአይናችን ሆስፒታል እዛው ቁመን ውሃ ስትወጣ ሲወጣ በመውለድ በቃ ብዙ ነገር እንደተባለው ማጣትን ምናምን ነገር በስራ ነገር ታሳልፋላችሁ፣ በስራ ነገር ትሸኙታላችሁ። በቃ ጊዜን ትሸጋገሩበታላችሁ። ግን የሆነ የጎደላችሁን ነገር የጤናን ጉዳይ በምንም ነገር አይተካም ተረብል ዓለሚን በስተቀር ማለት ነው። እና አላህ ሱብሃነሁ ወተዓላ አፊያ ይስጠን፣ ጤና ይስጠን። የምናስታውል የሚያድርገን ደግሞ እዚህ ጋር የያዝነውን አነሰን ብለን እዛ ለመጨመር ሳይሆን መሮጥ ያለብን ባለን ነገር ማመስገን። ልክ ናት እኮ አሁን ቅመምዬ እንዳቀረበችው እኛ የትም ሄድ አይጠበቅብንም። በቃ አላህ ሱብሃነሁ ወተዓላን ጥበቡን በቃ ረቂቅነቱን ለማወቅ እኛ ራሳችን ላይ ማንበብ። እንደው ማታ አረፍ ስንል መቼም አልሐምዱሊላህ ከሰዓቶች መርጦ አላህ ማታ ሰጥቶናል፣ ረፍትን አይደለ? አሁን ማዳም ቤት እየሰራን ሳሙናውን ውሃውን ማረፈ እንላለን አይደል? ምሽት ሲልልን ማለት ነው። አለዛ ረፍት የለም። 24 ሰዓት ሩጫ ነው 14 ሰዓት እና እዚህም ሀገራችን ላይ ደግሞ ማታ አረፍ ስንል እስኪ እኛ ወደ ራሳችን እናምጣው ነፍስያንና መልከት ስትሉ በእጅ አቀማመጥ፣ በአይን አቀማመጥ፣ በሰውነታችን አቀማመጥ ብትሄዱ ማን ነው የሰራው? ያንን የጎደለ ነገርስ ማን ነው እንትን የሚለው? ቤተሰብ አንድ ረብል ዓለሚን አይደለም? ይሄን እኮ ነው ማስተዋል ያቃተን። እና እዚህ ያዝነውን ትተን ያነሰን ነገር አለ፣ ያንን ለመጨመር ነው የምንሮጠው። ግን ደግሞ አላህ ሱብሃነሁ ወተዓላ ያለህን አመስግን ይጨመርልሃል ነውና ባለን ነገር የምንቃቃ ባለን ነገር አልሐምዱሊላህ የምንል። ትልቁ ፈተና ደግሞ በጤና አለመፈተን ነውና አላህ ፈተናን ይያዝልን። እና የዛሬው ቆይታ ተወዱታላችሁ ብዬ አስባለሁ። በላይክ ጀምሩት። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አስተያየት በመስጠት ጀምሩ። ቅመምዬንም የምትወዱልኝ እህት ወንድሞቼ፣ እናቶቿም አባቶቿም ወንድሞቿም አላህ ይጠብቃችሁ። ወዳችሁና ፈቅዳችሁ ቤተሰብ ሆናችሁ የምትመለከቱ ሁሉ አላህ ሰላማችሁን ብዝት በትርፍ ያድርግልኝ። ልጅን የወደደ ታንጀት እኔን የወደደ ታንገት የሚባል ነገር አለና እኔ ገባ ብዬ ኮሜንት ሳይ ቤተሰብ እኔ በቃ ቃላት የለኝም ለእናንተ ማለት ነው። አላህ ያክብርልኝ። በሰው ሀገር ያላችሁ አላህ ያምጣችሁ። ከልጆቻችሁ ርቃችሁ የምትኖሩ ደግሞ አላህ ያቅርባችሁ፣ አላህ ያምጣችሁ፣ በሰላም አገኟቸው ነው የምለው። ቤተሰብ እንግዲህ ቆይታችንን ትወዱታላችሁ ብዬ አስባለሁኝ። እንደተባለው አሁንም ቪዲዮ ሼር የተደረገላችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በላይክ እንዲዳረስልን ቪዲዮአችን። እንግዲህ መቼም ከአላህ በታች አላህ ሰበቡን አድርሱ ነው አይደለ? ሰዱኒ ሰዱኩም ነው ያለው ረብል ዓለሚን። እና ያው እሱ በቃ የሆነ እኛ ሰበብ ስናደርግ እሱ ደግሞ የሚረዝቀን ነገር አለ፣ የሚሰጠን ነገር አለ። ግን አሁን የሆነ አስፋልት ዳር ቁጭ ብለን መኪና ይገጨንም አላህለን ብንል አይቻልም። ጥግ ይዘን ነው ሰበብ መያዝ ያለብን እና አላህ ሰበቡን ስናደርስ እሱ እንዲያግዘን አሁንም የእናንተ እግዣይ የእናንተ እርዳታ ያስፈልገናል ካላህ በታይ። እሱ ምንድን ነው ቪዲዮአችንን በማስጨረስ ሸር በማድረግ ሸር የተደረገላችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ በማድረግ እንዲሁም ደግሞ ጥሩ ጥሩ የሆነ አስተያየታችሁ አይለየን ነው የምንለው። ሁሌ የምንወዳቸዋለን። ከኛ በታች ደግሞ ከኛ በላይ ደግሞ ይቅርታ፣ ከኛ በላይ ደግሞ አላህ ሱብሃነሁ ወተዓላ ውድድ እቅፍ ግድፍ ያድርግልን። አላህ ይጠብቃችሁ። ሰላማችሁ ይብዛ ይትረፍ ነው የምለው። እኔ ጋር እንግዲህ ይህንን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። እንግዲህ በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ሰላማችሁ ይብዛልኝ ይትረፍልኝ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።